15 ጋር ስላቀረበ ስለዚህ በዘመናት የሸመገለው ማን ነው? አብ ነው። ግን የሰለሞን ነገር ከኮሜንተሪ አንዴ ላውጣ የሚባለው አላላ ብለሻች ከጥንት የመጣው የሚለው አባትን ነው። ከዛ ደግሞ ግን ይሄንን እንትኑን ንግስናውን የሰጠው ደግሞ ክርስቶስን ነው ብለን ነው የምናምነው። ይቅርታ ብራቮ ቺምፓንዚ ነው። ብራቮ ቺምፓንዚ ብራቮ ቺምፓንዚ ብራቮ ቺምፓንዚ እንትን ነው ከሚካያስ 5 ጋር ስላቀረበ ስለዚህ በዘመናት የሸመገለው ማን ነው? በቃ ስለዚህ እንትን ነው ዲስኳሊፋይድ ሆነሻል። በቃ አሁን እሱ አይደለም ነጥብ። አሁን ጥያቄ የሚነሳው ለህዝቡ መበሻሸቅ አይደለም፣ አሁን ማሳጣትም አይደለም። አሁን እኛ ዓላማችን የሚለው ሀቁን ነው መገለጥ ያለበት። እሺ ጥሩ። አሁን የሚነሳው ነገር ዳንኤል ምዕራፍ 7 ላይ ስልጣን የሰጠው በዘመናት የሸመገለው ከሆነ ወደ ማን ያቀረቡት? የሰው ልጅ የሚመስለው ነው። ወደ ማን ያቀረቡት? የሰው ልጅ የሚመስለው ወደ ማን ያቀረቡት? ወዴት ነው ያቀረቡት የሚለውን የቱ ጋር ነው ያነበብኩት? ኧረ ተይ እንጂ መጽሐፍ ቅዱስ አንብቢ እንጂ እንዴ! ፊደል ደግሞ እናስጠና እንዴ! እሺ እንደው ለህዝቡ ለታዳሚ ጥሩ አይደለም። አነስንም አለማክበር ይሆናል ብዬ ነው። ዳንኤል 7:13 ላይ አውጣለት ብሮ የምር ማለት እንትን ነው የሆነ አነስን አለማክበር ነው ይሄ። ጥቅስ ሳታውቂ ከአነስ ጋር ውይይት ውስጥ መግባትሽ ራሱ ድፍረት ነው። እኔ ድፍረትሽን በጣም ሳላደንቀው አላልፍም። ቨርስ ባይ ቨርስ እየፈታችሁ ስለሆነ ነው እና ለዛ ነው። ኖ አይ ዳንኤል 7:13 ላይ ነኝ ያለሁት። ተይ እንጂ ነውር አይደለም እንዴ? በሌሊትም ራእይ ያየው የሰው ልጅ የሚመስል ከሰማይ ደመና ጋር መጣ፣ በዘመናት ወደ ሸመገለው ደረሰ አለ። አንቺ በዘመናት የሸመገለው የተባለው ወልድ ነው ክርስቶስ ነው ብለሽ የኦኒሰስ ትምህርት ማስተማር ጀመረሽ። ወደፊቱም አቀረቡት አለ። የቀረበው ማን ነው? ቆይ ተረጋጊ። አሁን ወደፊቱም አቀረቡት አለ። ማናቸው ወደፊቱ ያቀረቡት? እዛ ጋር ስፔሲፊክ አይናገርም፣ ግን የቀረበው ወደ አብ እንደሆነ በደመናት ጋር መጣ። ከማን ጋር ነው መጣ የሚለው? ከማን ጋር ነው መጣ የሚለው? ከማን ጋር መጣ ነው የሚለው? የሰው ልጅ የሚመስል ከማን ጋር መጣ ነው የሚለው? ጥቅሱን አንብቢው። እሺ ቆይ ቀስ እስቲ ከፍተኸዋል አይደል? እሺ ከደመናት ጋር ከሸመገለው ደረሰ፣ ወደፊቱ ከሰማይ ደመናት ጋር መጣ። ከየት ነው የመጣው? ወደፊቱ ማቀረቡት ደመናት ጋር ከየት ነው የመጣው ነው ጥያቄ። ከየት ነው የመጣው? ከሰማይ ደመናት ከየት ነው የመጣው ነው ጥያቄ ያልኩሽ። ከማን ጋር መጣ አይደለም ያልኩሽ። አማርኛ በደንብ ወቂ። ከሰማይ ደመናት ወጣ፣ በዘመናት ወደ ሸመገለው ደረሰ ይላል። ከየት ስትል ማለት ከየት ነው የመጣው ነው? ከየት ወዴት ነው የመጣው? ጥያቄ አልገባኝም። ከየት የመጣው ስትለኝ ከየት ነው የመጣው? ወደ ማን ነው የመጣው? ወደ ማን ነው የመጣው? ወደ ማን ነው የደረሰው? ወደ አብ፣ ወደ እግዚአብሔር አብ፣ ወደ አብ ነው የደረሰው። ስለዚህ በዘመናት ወደ ሸመገለው ከመጣ ከየት ነው የመጣው? ከየት ወዴት ነው የመጣው? ኦኬ ከየት ነው የመጣው ስትል አልገባኝም። ይኸውልሽ በሌሊትም ራእይ ያየው የሰው ልጅ የሚመስል ከሰማይ ደመና ጋር መጣ አለ። በዘመናት ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት አለ። ወደ አብ ነው የመጣው ወይም ደግሞ ወደ ሸመናት ወደ ሸመገለው ነው። ስለዚህ አሁን ይሄ ሰከንድ ካሚንግ ነው የሚያሳየው ወይስ የሰው ልጅ ከምድር ወደ ሰማይ መሄዱን ነው የሚያሳየው? እሺ እንደሱ ማለት ነው። እንደሱ ካልክ የሰው ወደ እግዚአብሔር መሄድን የሚያሳየው በዚህ መሰረት የጠየኩሽ ጥያቄ የሰው ልጅ ከሰማይ ደመናት ጋር መጣ የሚለው ከሰማይ ከአብ ቀኝ ወደ ምድር መምጣትን ነው የሚያሳየው ወይስ ከምድር ወደ አብ ነው መሄድን የሚያሳየው? እዚህ ጥቅስ ላይ በቁጥር 13 መሰረት የሰው ልጅ ወደ እግዚአብሔር መሄድን ነው የሚያሳየው፣ ወደ አብ። ስለዚህ ሰከንድ ካሚንግን አያሳይም። ዳንኤል 7:13 ላይ ልክ ነኝ? ከዛ ደግሞ ዝቅ ብለን ማንበብ እንችላለን። ሌላው ነው እሱን አይደለም ጥያቄ የመጣውን ከሰማይ ደመናት ጋር መጣ የሚለው ፖይንት ሰከንድ ካሚንግን ነው የሚያሳየው ወይስ አይደለም ነው ጥያቄው።
እሺ ቢካዝ ኢየሱስ ክርስቶስ ይሄንን ለራሱ ወስዷል ስለ ሰከንድ ከሚንግ ሲያወራ አይ እኔ ጥያቄ ጥቅሱ ዳንኤል 7:13 ላይ እየተናገረ ያለው ስለ ሰከንድ ካሚንግ ነው ወይስ የሰው ልጅ የሚመለው ወደ ሰማይ ስለመውጣት ነው የሚያሳየው? እኮ ከዛ በኋላ ያለው ኮንቴክስት ደግሞ እሱን ማለት ነው። አላልኩሽም፣ አልጠየኩሽም። ይሄንን መልሽልኝ። የሚያሳየው የሰው ልጅ ራእዩ ላይ ሲያየው በሌሊትም ራእይ አየው። ራእዩን ሲያየው ከአራቱ እንትኖች በኋላ ከአራቱ እንስሶቹ በኋላ ባቢሎን፣ ሜዶን፣ ፋርስ፣ ግሪክ እና ሮም በኋላ ማለት ነው። ወይም ደግሞ አንበሳ፣ ድብ፣ ነብርና አራተኛይቱ አውሬ ካየ በኋላ ያየው በቅድመ ተከተል አራተኛው ያየው የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። በሌሊትም ራእይ አየው አለ። ራእዩን ሲያይ ያየው ነገር ባየው ነገር ላይ የሰው ልጅ የሚመስል ከሰማይ ደመናት ጋር የመጣው ወደ ሰማይ ነው የመጣው ወይስ ከሰማይ ወደ ምድር ቀበል እኮ ነው ወደ ሸመገለው የሄደው አይደል? እንደ ኢየሱስ ክርስቶስም ይሄንን ተናግሯል። ከተነሳ በኋላ እኔ ወደ ሰማይ ሄዳለሁ አለ አይደል? ከዛ ደግሞ ጥሩ። ስለዚህ እርገቱን ነው የሚያመለክተው። እርገቱን ነው ቆይ ይኸውላችሁ፣ ዳግም ምጽአቱን ሳይሆን እርገቱን ነው የሚያመለክተው። ቀይሪ ኖ አይ ቀይሪልኝ። ዳግም ምጽአቱን ያመለክታል ወይስ እርገቱን ነው የሚያሳየው? መልሽልኝ። ከዛ ደግሞ ሙሉን ደግሞ ኮንቴክስት ስናይ ማቴዎስ 24:30 ላይ ምን ኖ አልጠየኩሽም። የጠየኩሽን መልሺ። የጠየኩሽ ጥያቄ ምንድነው? ሰከንድ ካሚንግን የሚያሳየው ወይስ አይደለም? ይቺ ማስመሪልኝ። ኦኬ ዳንኤል 7:13 ወደ ሸመገለው ሄዶ ስልጣን መቀበልን ነው የሚያሳየው። ስለዚህ ሰከንድ ካሚንግን አይደለም የሚያሳየው። አስመሪልኝ። ይቺ ብቻ መልሽልኝ። እሺ ቆይ ሁለት ሌየር አለው ትርጓሜው እያልኩ ነው። ማቴዎስ 24:30 ላይ ደግሞ የሰው ልጅ ይላል በሰማይ ላይ ይሄ ስለ ሰከንድ ካሚንግ ነው የሚያወራ አይደለም። ማቴዎስ 24:30 ቅድም ስነግርህ የነበረው ኢየሱስ ክርስቶስ የሰው ልጅ ከሰማይ ደመናት ጋር ይመጣል ብሎ ክርስቶስ ሲናገር ዳግም ምጽአቱን ነው ወይስ አይደለም? እሺ ዳግም ምጽአቱን ነው የሚናገረው ማቴዎስ። ኦኬ ስለዚህ እኔ ጠየቁሽ ጥያቄ ዳንኤል 3:7-13 ላይ ባለው ጥቅስ መሰረት ከሰማይ ደመናት ጋር የሰው ልጅ የሚመስል መጣ ሲል ከሰማይ ደመናት ጋር የመጣው ዳግም ምጽአትን ነው ወይስ አይደለም ነው ጥያቄው። እሺ አሁን አንተ አንድ ነገር ነው ለምትጠይቀው ጥያቄ ተመለሽ። እንደ አነስ እኔን እንትን እያልሽ ነው፣ ትሪክ እየተጠቀምሽ ነው ያለሽው። አባቱ ጋር ለምንድን ነው ሄደው? ወሂድ መልስልኝ። አባቱ ጋር ለምንድን ነው ሄደው? አባቱ ጋር ሄደ ብዬ አላምንም። እኔ እኮ ጀምሮ አላልኩሽም። አባቱ ጋር ብዬ አላልኩሽም። የሰው ልጅ የሚመስለውም ኢየሱስ ነው ብዬ አላምንም ሲጀምር። እኔ አልጠየኩሽም። እኔ አንቺ ባመጣሽው አርጊውመንት የሰው ልጅ የሚመስል ከሰማይ ደመና ጋር መጣ ሲል ለዳግም ምጽአት አይሰራም፣ ይሰራል። ይሄን መልሽ መጀመሪያ። እሺ እኛ የምናምነው ምንድነው? ኢየሱስ ክርስቶስ በዳንኤል 7:13 መሰረት ወደ አብ ይሄዳል። ወደ የጠየኩሽ ጥያቄ ዳግም ምጽአት እንደሚያሳየው ወይስ አይደለም? የስ ኦር ኖ? እሺ ዳንኤል 7:13 ስልጣንን ለመቀበል ነው የሚሄደው። የጠየኩሽ ጥያቄ አንቺ ዳግም ምጽአቱን ነው ከሰማይ ደመናት ጋር ይመጣል የተባለው ዳግም ምጽአቱን ነው ብለሻል። ለዳግም ምጽአቱ ነው ወይስ አይደለም? ይህችን ብቻ መልሽ። እሺ ሁለቱንም ነው እያልኩኝ ነው እኮ አልገባህ አንተ እኮ። ለዳግም ምጽአት ነው። ኦኬ ሁለት ትርጉም እዚህ ጋር ስለ ዳግም ምጽአት ነው ወይ የሚያወራው? እኔ አልጠየኩሽም እሱን። ስለ ዳግም ምጽአት ነው ወይ የሚያወራው? የጠየኩሽ ጥያቄ ስለ ዳግም ምጽአት ነው የሚያወራው ወይስ አይደለም ነው የጠየኩሽ። እሺ ቁጥር 13 ወደ ሸመገለው መሄዱ ነው የሚያሳየው እንጂ ዳግም ምጽአትን አይደለም ወይስ ነው የጠየኩሽ? የሶር ነው ብላክ ኤንድ ዋይት ዳግም ምጽአት አይደለም። እሱን አይደለም። ብራቮ። ስለዚህ አሁን ምን ታደርጊያለሽ? የሰው ልጅ የሚመስል ቆይ የሰው ልጅ ችግር የለውም። የሰው ልጅ የሚመስል ኧረ እንዴ ተረጋጊ እንጂ ፖይንቱ ላይ የሰው ልጅ የሚመስል ከሰማይ ደመና ጋር መጣ ሲል የሚያመለክተው ምንን ነው? ዳግም ምጽአትን አይደለም። ምንን ነው? ልብ አድርጎ ያጀማውን ደግሞ እዚህ ጋር ፓውስ ሰራ ኖ አልተረጎምኩም። አንቺ በመጣሽበት ነው የመጣሁት። የሰው ልጅ የሚመስል ከሰማይ ደመና ጋር መጣ ሲል ዳግም ምጽአትን አያመለክትም። ተስማማ። ምንን ያመለክታል? አሁን ደግሞ ሁለተኛ ፋውል ፋውል አይደለም። ማቴዎስ አይ ምንን ያመለክታል? ይሄንን በይኝ እኮ እኔ ሁለት ትርጉም ዳግም ምጽአቱ አይሰራም። ሜሮን ዳግም ምጽአቱን አይሰራም ብለሽኝ ዘግተናል። ወደዛ እንዳትሄጂ።
ዳንኤል ምዕራፍ 7 ቁጥር 13 ላይ ባለው ጥቅስ መሰረት የሰው ልጅ የሚመስል ከሰማይ ደመናት ጋር ወደ ዘመናት የሸመገለው መጣ የተባለው ምንን ነው የሚያመለክተው? እሱ ወደ አፍ ሄዶ መንግስቱን እንደተቀበለ የሚያሳይ። በጣም አሪፍ። ስለዚህ አሁን ምንድነው አሁን እርገቱን ከሆነ የሚያሳየው ኢየሱስ ያረገው በ33 ነው ወይስ የትንሹ ቀንድ ከመጣ በኋላ ነው ያረገው? አሁን እዚህ ጋር መጣ። እሺ ሁለት ፍቺ ያለው። እሺ አንዴ ስማኝ። ቆይ ክሮኖሎጂካል ኦርደር አለው። ትንሹ ቀንድ ከመጣ በኋላ ነው የሰው ልጅ የሚመስል ከሰማይ ደመናት ጋር የመጣው ወይስ ከትንሹ ቀንድ በፊት ነው? አይ እንግዲህ እንከባበር ሜሮ። አይ እንከባበር። እኔ እንደዚህ አይነት ነገር የለም። አሁን ከትንሹ ቀንድ በኋላ ነው ወይስ ከትንሹ ቀንድ በፊት ነው? ካላስረዳው አይደለም። ለምትጠየቂው ጥያቄ መልስ ነው የተጠየቅሽው እንጂ ማብራሪያ አይደለም የተጠየቅሽው። ዳንኤል 7:13 ላይ ያለው ጥቅስ ከትንሹ ቀንድ በኋላ ነው በራእይ የታየው ክሮኖሎጂካል ኦርደሩ ታይም ኢንተርቫሉ ወይስ በፊት ነው? ሜሮን ሚዩት ነሽ። ሚዩትሽን አንሺ። ግን በጣም ያሳዝናል የምር። ስራም ላይ ስለሆንኩኝ ነው። አይ እንትን አይደለም። እሺ ቀለል አድርገልሽ ኢየሱስ ቀለል አድርገልሽ ኢየሱስን ግዛት መንግስት ምናምን ነገር የሰጠው ማን ነው? ግዛት መንግስት ምናምን ባንቺ እምነት ሊሄድልሽ በሰማይና በምድር ስልጣን ተሰጠኝ ይላል ኢየሱስ ክርስቶስ። የጠየቁሽ ጥያቄ ኢየሱስ ስልጣን ግዛት ምናምን የሰጠው ማን ነው? አባቱ መቼ ነው የሰጠው? መለኮት ከስጋ ጋር ሲዋሃድ ወይስ በኋላ ላይ? አሁን እሱ ሌላ ቶፒክ ነው። እሱን አለ እኮ መቼ ነው የሰጠው? በቃ እንደ ክርስቶስ እንደማይሆን ልነግርሽ ነው። መቼ ነው የሰጠው? በአንቺ ትምህርት ተመልከቱ። እንግዲህ ኢንካርኔሽንን አሁን ልታፈራርሰው ነው። እሺ መቼ ነው የሰጠው? መቼ ነው የሰጣን ግዛት ምናምን የሰጠው መቼ ነው? ከተነሳ በኋላ ነው። ይሄንን ነው የምናውቀው። ከሙታን ከተነሳ አስምሩ ያጀማ። እንግዲህ በክርስቲያኒቲ ቴዎሎጂ ውስጥ አይደለም ሰማይና ምድር ተሰጠኝ አለ። ከሙታን ከተነሳ ተመልከቱ። ምድር ላይ ያለ ኢየሱስ ስልጣን አልነበረውም፣ ግዛት አልነበረውም፣ ስልጣን አልነበረውም ኢየሱስ። ተመልከቱ። አሁን እሺ ነበረው ወይስ አልነበረውም? ስልጣን አልተሰጠውም፣ ተሰጥቶታል። ሉቃስ 10:22 ላይ ልገባ ነው። ሜሮን ቶሎ በይ። ሉቃስ 1:33 ላይ የያዕቆብን እሱን አልጠየኩሽም። ተናግሮት ከልጅ ግዛትና ስልጣን ኢየሱስ የተሰጠው ምድር ላይ ያለ ከትንሣኤው በፊት ግዛትና ስልጣን ተሰጥቶታል ወይስ አልተሰጠውም? እኔ በማስረጃ አምጥቻለሁ። ከሙታን ተሰጥቶታል ወይስ አልተሰጠውም? ይህን ነገር ክርስቲያኖች ስሙ። እንግዲህ ክርስቲያኖች ስሙ፣ ከታች ያላችሁ ክርስቲያኖች ስሙ። ይኸው እያለች ያለችውን ተመልከቱ። ምን አለች? የክርስቶስ ስልጣን የተሰጠው ከተነሳ በኋላ ነው አለች። ከዛ በፊት ስልጣን የለውም፣ ግዛት የለውም፣ መንግስት የለውም፣ ንግስናም የለውም። ኦኬ ቁጥር 1 ኦኬ። ኢየሱስ ከሞት ከተነሳ በኋላ ነው ስልጣን የተቀበለው ወይስ ካረገ በኋላ ነው የተቀበለው? ተመልከቱ። አስምርልኝ አንዴ ንገሪን። እሺ አንቺ አልሽው ባንቺ ልጅ ሜሮን አረሚታ ታደርጊ ሚዩት አላረኩም። ግን እንዴት ነው እንደዚህ የምናወራው? ኢየሱስ ክርስቶስ እኮ ነው ራሱ ያለው ከሙታን እኮ ስልጣን የተቀበለው ኢየሱስ ከሞት ከተነሳ በኋላ ነው። ስልጣን ተሰጥቶኛል አለ እኮ። ስልጣን የተሰጠው ከሞት ሲነሳ ነው ወይስ አይደለም ነው ጥያቄ እኮ የጠየኩሽ። እሺ መልሽልኝ። እንደሚለው ከሙታን ከተነሳ በኋላ ስልጣን ተሰጠው ከማድረጉ በፊት ነው ወይስ አይደለም? እሱን መልሽልኝ። እሺ በጥቅስ እንመልስ። ለምን አይኔ አልጠየኩሽም። እኔ ጥቅስ ስፈልግ ትሰጥኛለሽ። ጥቅስ እኮ የሚያሳይልሽ ማቴዎስ ወንጌል 28:18 ላይ ስልጣን ሁሉ በሰማይና በምድር ለእኔ ተሰጠኛለ። የሰጠው ከማድረጉ በፊት ነው ወይስ ካረገ በኋላ ነው የተሰጠው? እሱ ስልጣን ተሰጠኛለሁ። እሺ አንድ ጊዜ ትሰማኛለህ? ጥቅስ ኧረ በአላህ
እሺ ወይ ጥቅስ ተጠቅሽ ምንሰጥ ሐዋርያት ጥቅስ አያስፈልገኝም። እኔ ቃሉን ከነገርሽኝ እረዳሻለሁ። ስልጣን ሁሉ በሰማይና በምድር ለኔ ተሰጠኛለሁ። መቼ ነው? ማቴዎስ 28:19 ላይ 18 ላይ ከሞት ከተነሳ በኋላ ነው ይሄን ቃል የተናገረው። ከማረጉ በፊት ነው ወይስ ካረገ በኋላ ነው? ይሄ ነገር ሲያርግ ወደ ሰማይ ሊያርግ ሲል ከማረጉ በፊት ነው ወይስ ካረገ በኋላ ነው? ይሄን የጠየቁሽ። እሱ የተናገረው ምድር ላይ ባለ ጊዜ ነው የተናገረው ሊያርግ። ስለዚህ ከማረጉ በፊት ነው ከማረጉ በኋላ? በፊት ነው እንጂ በፊት ነው። ጥሩ። ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ የሰው ልጅ የሚመስል ከሰማይ ደመናት ጋር ከመጣ በኋላ ካረገ በኋላ ነው ግዛትና ስልጣን የተሰጠው ወይስ ከማረጉ በፊት ነው የሚያወራው? እዛ ዳንኤል ካረገ በኋላ ምን ነገር የለም። ምን ይላል? አለ። እሺ አንዴ ተረጋጋ። ኢብራሂም ያውጣው አንዴ ሜሮንሻ ሁላውን እስቲ አውጣ ጥቅሱን አውጣላት አንዴና በቃ ወደ አነስ እንሄዳለን። ሜሮን የምር አድናቂሽ ነኝ። ማደንቀው በድፍረትሽ ነው በእውቀትሽ አይደለም። እሺ አንብብላት። እሺ አትሊስት ለኢየሱስ መሆኑን እየተረዳን ነው። ሚዩት ላይ ነኝ እንዴ? ማንም አላለም። ያወራው ነበር። ጥቅሱን ንገረኝ ኡስታዝ። ዳንኤል 7:13 እና 14 በሌሊት ራእይ ያየው፣ እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናትም ወደ ሸመገለው ደረሰ። ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የሚያልፍ የዘላለም ግዛት ነው። ግዛትና መንግስት የተሰጠው መቼ ነው ይላል እዚህ ላይ? ተከፈል አንዴ እያነበብኩት ነው። ማታውቀውን ጥቅስ እኮ ማብራሪያ የምትሰጠው እኮ ድፍረትሽ ነው እኮ የገረመኝ። ድፍረትሽ ነው። እኔ የምር ከአነስ ጋር ራሱ መወያየትሽ በጥቅስ መሰረት በየአውዱና የምንፈታው ዝም ብለን። ኦኬ አሁን ዳንኤል ምዕራፍ 7 ቁጥር 13 እና 14 ላይ ባለው ጥቅስ መሰረት የሰው ልጅ የሚመስለው ከሰማይ ደመናት ጋር ከመጣ በኋላ ነው ወይስ ከመምጣቱ በፊት ነው? ስልጣንና ማን ግዛት ምናምን የተሰጠው? እዚህ ጋር የሚናገረው ኦኬ ከጥንት ከማን ነው የሚለው? ከሸመገለው ኦኬ ከመጣ በኋላ ነው። ምንም ተባተቢው ከጥንት እየተረጎምኩት ነው ያየሁኝ ነው አይደል? ይቅርታ ትንሽ ለድምጼ። ኦኬ እዛው ነው በዛ በሰማዩ ሲኑ ላይ ማለት ነው። በዛ ቦታ ላይ ነው ይሄ ነገር ተሰጠው። እነዚህ ከሆነ ከሄደ በኋላ ነው ወይስ ከመሄዱ በፊት ነው? በዚህ ጥቅስ መሰረት ምድር ላይ ከመጣ በኋላ ተሰጠው አይልም ዳንኤል። ስለዚህ ዳንኤል የሚለው ምን ከሆነ በኋላ ነው የሚላል? ምን ከሆነ በኋላ ነው የሚለው? ከሄደ በኋላ ነው። የሰው ልጅ ከሰማይ ደመናት ጋር በዘመናት ወደ ሸመገለው ከመጣ በኋላ ነው አይደል? በቃ እናመሰግናለን። ለኢየሱስ አይሆንም ማለት ነው ጥቅሱ። ለአነስ መቀጠል ትችላለህ። አይሆንም አንዴ ቅድም እኮ አልሽ እኮ ስልጣን የተሰጠው ግዛትም የተሰጠው ከማድረጉ በፊት ነው አልሽ። ዳንኤል 7 ላይ ግን ያለው ግን ካረገ በኋላ ነው የተሰጠው። ስለዚህ ከአንቺ ትምህርት ጋር አይሄድም። ራሱ አነስዬ ይቀጥል። ይቅርታ እንግዲህ አፉ በለኝ። ኧረ ኡስታዝ ችግር የለውም። አላ ብቻ ኡስታዝ ጀዛከላ ላይክ እስካሁን የለፋንበትን አቅልልናል። ኤኒዌይ ግን ኢብሮ ከዛ በፊት የሚለን ነገር ይኖራል። ኢብሮ ቀጥል።